Hello everyone, welcome to English with Arduino video lesson channel. Let's revise the previous lesson. As usual, you have learned about can and could. Can and could. Can and could are modal auxiliary verbs. As I told you, modal auxiliary verbs means they have their own meaning. የራሳቸው ትርጉም ያላቸው ማለት ነው። ሞዳል ኦክሲለሪ ቨርብስ የራሳቸው ትርጉም ያላቸው ናቸው። ካና ኩድ የራሳቸው በአረፍተ ነገር ውስጥ ሲገቡ ትርጉም ይሰጡናል ማለት ነው። ጥቅማቸው ምንድን ነው? ጥቅማቸው የምንጠቀምባቸው ምንን ለመግለጽ? ኤቢሊቲን ለመግለጽ ችሎታል። ካንም ይገልጻል፣ ኩድም ይገልጻል። ካን ፕሬዘንት እና ፊውቸር ኤቢሊቲ የአሁን ጊዜና የወደፊት ጊዜን ኤቢሊቲ ችሎታን ይገልጻል ማለት ነው። ኩድ ደግሞ ፓስት ኤቢሊቲን ይገልጻል ማለት ነው። ኩድ ሌላው ሁለተኛው ጠቀሜታቸው የካን ፖሲቢሊቲን ይገልጻል። ኩድም እንደዚሁ ፖሲቢሊቲን ይገልጻል። ልዩነታቸው ምንድን ነው? ፖሲቢሊቲን ሲገልጹ ሰርቴኒቲን ሊሆን ሊፈጸም የሚችል የሚሆን ነገር በሚሆንበት ሰዓት ካን ይሆናል። 90 up to 100% ይሆናል ማለት ነው። ኢት ካን ሬን ቱዴይ ካልኩኝ በቃ የመዝመን ፕሮባቢሊቲው ሃይ ነው ማለት ነው። ኢት ኩድ ካልኩ ግን ዝናቡ የመዝነብ እንትኑ ሀፍ ነው፣ አጠራጣሪ ነው ማለት ነው። ኩድ አጠራጣሪ ፖሲቢሊቲን ይገልጽልና ካን ደግሞ አጠራጣሪ ያልሆኑ ሊሆን የሚችል ሊፈጸም የሚችል ነገርን ይገልጽልናል ማለት ነው። ሌላው ሶስተኛው ነገር ፐርሚሽን አስኪንግ ፐርሚሽን ኦር ጊቪንግ ፐርሚሽንን ለመግለጽ እንጠቀምበታለን። ኩድ ካንንም ኩድንም የሚለያዩት ኩድ ሞር ፎርማል ይሆናል ማለት ነው። ከካን ይልቅ ሞር ፎርማል ለማድረግ ከፈለግን የበለጠ በትህትና ለመጠየቅ ከፈለግን ኩድን እንጠቀማለን ማለት ነው። ስለዚህ ለኤቢሊቲ ኩድ እንደነገርኳችሁ ፓስት ኤቢሊቲ ነው የሚገልጽ። ፓስት ኤቢሊቲ when I was young, I ride a bicycle. I could ride a bicycle. When I was young, I could ride a bicycle. Or I could ride a bicycle when I was young. ወጣት በነበርኩበት ሰዓት ሳይክል ጋልብ ነበር። አሁን ግን መጋለብ አልችልም ማለት ነው። ፓስት ኤቢሊቲን ነው የሚገልጽ። ካን ግን ፕሬዘንት ኤቢሊቲን ይገልጻል ማለት ነው። ስለዚህ ሁለቱም ኤቢሊቲን ይገልጻሉ፣ ሁለቱም ፖሲቢሊቲን ይገልጻሉ፣ ሁለቱም ፐርሚሽን አስኪንግ ኤንድ ጊቪንግ ፐርሚሽን ይገልጻሉ ማለት ነው። ስለዚህ የዛሬ ትምህርታችን ዘ ዩዝ ኦፍ ሜይ ኤንድ ማይት፣ ይሄ ደግሞ ሁለተኛው ሞዳል ቨርብስ ሜይ እና ማይት ነው። የሁለቱም ልዩነትና አንድነት እዚህ ላይ ትረዳላችሁ በዛሬው ዕለት። መጀመሪያ ከሜይ ነው የምንጀምረው። ሜይ ኢዝ ዩዝድ to express a strong possibility, formal asking and giving permission, probable condition and good wish እነዚህን እንገልጽበታለን። አንደኛው ፕሮባቢሊቲን
እንገልጻለን። ስትሮንግ ፕሮባቢሊቲ። ስትሮንግ ማለት ፕሮባቢሊቲው ሊፈጸም ይችላል። በቃ 90% አፕ ቱ 100 የመፈጸም ችሎታ አለው ማለት ነው። ከዛ አስኪንግ ፐርሚሽን ፖላይት ፎርማል ፐርሚሽን ለመጠየቅም ለመስጠትም እንጠቀምበታለን ማለት ነው። ሌላው የምንጠቀመው ጉድ ዊሽንግ መልካም ምኞትን ለመግለጽ ሜይን እንጠቀማለን። በምሳሌ ስናየው የበለጠ እንረዳለን። እሺ it may rain today possibility it is possible ለመዝነብ ዝናቡ ሊዘንብ ይችላል ማለት ነው። 90% up to 100% ባለው ሊፈጸም ይችላል ማለት ነው። yes you may I borrow your pen ይሄ ደግሞ ሞር ፎርማል ከካን ይልቅ ሞር ፎርማሉ ማነው ሜይን ብንጠቀም ለፐርሚሽን ይመረጣል ማለት ነው። may I borrow your pen asking permission ነው። yes you may giving permission ነው ማለት ነው። ኦኬ ሌላው if she comes early she may join with us ይሄ ኮንዲሽናል ሴንተንስ ነው። ፕሮባብል ኮንዲሽን ታይፕ 1 የምንለው ነው። ይሄ እንግዲህ ትንሽ ሊከብዳችሁ ይችላል። ለማንኛውም አውቃችሁ ብትሄዱ ጥሩ ነው። በዚህ ጊዜ ሜይን እንጠቀማለን ፕሮባብል ከሆነ። ኢምፕሮባብል ከሆነ ግን ሜይን ሳይሆን ማየትን ነው የምንጠቀመው ማለት ነው። ይሄም 90% ሊፈጸም የሚችል ማለት ነው። ሁኔታዎች ከተሟሉ፣ ኮንዲሽኖቹ ከተሟሉ ድርጊቱ ይፈጸማል ማለት ነው። ስለዚህ ለፕሮባብል ኮንዲሽን ሜይን እንጠቀማለን ማለት ነው። ሌላ የመጨረሻው ሜይን የምንጠቀመው may you have a good birthday በርዝዴይ ማለት ጉዱሽ መልካም ምኞትን ስገልጽ ሜይን ነው። ማየትን አልጠቀምም ማለት ነው። ማየት ዩ አትሉም፣ ሜይ ዩ ነው የምትሉ። ስለዚህ ሜይ የምንጠቀምባቸው እነኚህ ናቸው አሁን የገለጽኩላቸው። ፕሮባቢሊቲን ለመግለጽ፣ ፖሲቢሊቲን ለመግለጽ፣ አስኪንግ ፐርሚሽንን ለመግለጽ፣ ጊቪንግ ፐርሚሽንን ለመግለጽ እና ቱ ኤክስፕሬስ ኤ ጉድ ዊሽን ለመግለጽ ማለት ነው። መልካም ምኞት። ፎር ቱ እንምጣና ስለ ማየት ደግሞ ምን ማየት ኢዝ ቱ ኤክስፕሬስ ሌስ ፖሲቢሊቲ። እዚህ ስትሮንግ ፖሲቢሊቲ ነው የሚገልጽ፣ እዚህ ደግሞ ሌስ ሀፍ ነው ማለት ነው። ቅድም ነግሬያቸዋለሁ። ፖሲቢሊቲን ለመግለጽ የመፈጸም ችሎታ የመተግበር ችሎታ ያለው ሜይን ስገልጽ ነው። ማየትን ስገልጽ ግን ሀብ ሊሆንም ላይሆን ሊፈጸምም ላይፈጸም ይችላል ከሚል አንጻር ነው እና ቬሪ ፎርማል። አሁን ናውዴይስ ይሄን ማየት ብዙ ጊዜ አንጠቀምበትም። ናውዴይስ በአሁኑ ሰዓት ኢን ሞደርን እንግሊሽ አንጠቀምበትም። ነገር ግን ከተጠቀምንበት ሞር ፎርማሉ ከመይ ይልቅ ፐርሚሽንን ለመግለጽ ማየት ነው ማለት ነው። ግን ብዙ ጊዜ ስራ ላይ ተግባር ላይ አይውልም። ይሄን እዩት ማለት ነው። ሌላው ማየት የሚገልጽልን ኢምፕሮባብል ኮንዲሽን። ቅድም ፕሮባብል ኮንዲሽንን ለመግለጽ ሜይን እንጠቀማለን። ኢምፕሮባብል ኮንዲሽንን ለመጠቀም ደግሞ ማንን እንጠቀማለን? ማየትን። ማየት ማለት ሊሆንም ላይሆንም ይችላል ማለት ነው። ያ ግን ከሆነ ሁኔታዎች ከተፈጸሙ ኢትስ ፖሲብል ማለት ነው። ይሄ ግን አጠራጣሪ ሁኔታ ነው። አንሰርቴን እርግጠኝነቱ በጣም ዝቅ ያለ ነገር ነው። ስለዚህ እዚህ ጋር ኢት ማይት ሬን ቱዴይ ካልኩኝ ሜይ ኦር ሜይ ኖት ማለት ነው። ሊዘንም ላይዘንም ይችላል ማለት ነው። ኢፍ ሺ ኬም ሺ ማይት ጆይን ዊዝ አስ። እሷ ከመጣች ከእኛ ጋር ልትቀላቀልም ላትቀላቀልም ኢምፕሮባብል ኮንዲሽን ነው። ይህም አንሰርቴኒቲን ነው የሚገልጸው።
ኬም ይላል። እዚህ ካም ነው የሚለው፣ እዚህ ጋር ኬም ነው የሚለው። ኬም ካለ ፓስት ከሆነ ኢፍ ክሎዙ ማይት ነው የምትጠቀመው፣ መይን አይደለም የምትጠቀመው። ሌላው ፎር ሪፖርት ስፒች ጋር እንጠቀማለን። ሺ ሴይ ዛት ሺ ማይት ጎ፣ ሺ ማይት ጎ። ለኢምፕሮባብል ኮንዲሽን ለሪፖርት ስፒች ሺ ሴድ ዛት ሺ ማይት ጎ። ሪፖርት ስፒች ከሆነ ማየትን ትጠቀማላችሁ ማለት ነው። ስለዚህ ሜይና ማይት ኤቢሊቲን አይገልጹም። ኤቢሊቲ ችሎታን አይገልጹም። የሚገልጹት ማንን ነው? ፖሲቢሊቲን ይገልጻሉ። ልዩነታቸውን ነግሬያቸዋለሁ። ሁለቱም ፖሲቢሊቲ መግለጽ ፖሲቢሊቲን ይገልጻሉ። ነገር ግን በውስጣቸው ትንሽ ሊትል ቢት ልዩነት እንዳላቸው ነግሬያቸዋለሁ። ሌላው አስኪንግ ፐርሚሽንን ይገልጻሉ ብያቸዋለሁ። ኮንዲሽናልን ኤክስፕሬስ ያደርጋሉ። አሁን እዚህ ጋር የሚለየው ሪፖርት ስፒች ላይ የምንጠቀመው ማየትን ነው፣ ሜይን አንጠቀምም። ስለዚህ የሜይ እና የማይት አጠቃቀማችን ይሄ ይመስላል። ግን ኤቢሊቲን አይገልጹም። እዚህ ላይ ተጠንቀቁ። ከካን እና ከሜይ ደግሞ አስኪንግ ፐርሚሽን ሞር ፖላይቱ ማን ነው? ሜይ አይ ጎ አውትሳይድ፣ ካን አይ ጎ አውትሳይድ የሚመረጠው የትኛው ነው? ሜይ አይ ጎ አውትሳይድ የሚለው ነው። ሞር ፖላይት ሜይ ይሆናል ማለት ነው። ስለዚህ ይህን ይመስላል ኤክስፕላኔሽን። እዚህ ላይ ጨርስና ለዛሬ አንድ 3 ጥያቄ ነው የሰጠኋችሁ። ፊል ኢን ዘ ብላንክ ዊዝ ሜይ ኦር ማይት። ኢት ሉክስ ክላውዲ ኢት ሬን ሌተር። ኢት ብላንክ ሬን ሌተር ይላል። ዳመና አለ። አሁን ዳመናውን እያየውን ዳመና ካለ የመዝነብ ሁኔታው ምን ይሆናል ማለት ነው? ይኖራል አይኖርም? ይኖራል። ስለዚህ ማን ልጠቀም? ሜይ ኦር ማይ? አርሴማ ሜይ። ድምፅሽን ከፍ። ሜይ። ኢት ሜይ ሬን ሌተር። ፖሲቢሊቲ የመፈጸም ሁኔታው አለ ማለት ነው። የመዝነብ ሁኔታ ይኖራል ማለት ነው። ማየትን አንጠቀምም። ከአረፍተ ነገሩ ተነስተን ነው እንግዲህ ሜይ እና ማየትን የምንሞላ አረፍተ ነገሩ ተነስተን። እዚህ ጋር ደግሞ አም ኖት ሹር ይላል። እችን አም ኖት ሹር የምትለዋን በደንብ ማየት አለባት። በት ሂ ቢ አት ሆም። አም ኖት ሹር አልኩኝ። አሁን እርግጠኝነቱ ቀንሷል አልቀነሰም? ቀንሷል። ሜይ ኦር ሜይ ኖት ማለት ነው። ስለዚህ መልሳችን ሜይ ነው ወይስ ማይት ነው? እርግጠኝነቱ የሚቀንስ ከሆነ እየቀነሰ የሚሄድ ከሆነ ምን ብዬ ነው ያስተማርኳችሁ? ማይት ነው። ኢት ማይት ማነው? የት ጋር ነው? በት ሂ ማይት ቢ አት ሆም። ቤቱ ሊኖርም ላይኖርም ይችላል ማለት ነው። እየተጠራጠርኩ እየተናገርኩ ነው። እሺ ኮሽን 3 ሺ ዳሽ ካም ቱ ዘ ፓርቲ ኢፍ ሺ ፊኒሽስ ሀር ወርክ። አሁን ካም ቢዋን ነው። ፊኒሽስ እዚህ ላይ ኢፍ ሺ ፊኒሽስ የሚለው ሲምፕል ፕሬዘንት ቨርብ ነው። ሲምፕል ፕሬዘንት ቨርብ ከሆነ እዚህ ጋር የሚሞላው ማየት አይደለም፣ ሜይ ነው። ለምን ፕሬዘንት ነው? እዚህ ኢፍ ክሎዝ የያዘው ቨርብ ሲምፕል ፕሬዘንት ከሆነ ሜይ ነው የምንጠቀመው። ሺ ሜይ ካም ቱ ዘ ፓርቲ። ይሄ ኬም ቢሆን ኑሮስ ማይት ይሆናል ማለት ነው። ይሄ
የመፈጸም ሁኔታው በጣም አናሳ ነው ማለት ነው። ማየትን ከተጠቀሙ ግን ማየትና ሜይን ለመጠቀም ቨርቦችን ማየት አለብን። ኢፍ ክሎዝ ያለውን ቨርብ ላይ ማየት አለብን። ኢፍ ክሎዝ ያለው ቨርብ ሲምፕል ፕሬዘንት ከሆነ ሜይን ተጠቀሙ። ኢፍ ክሎዝ ቨርብ ላይ ፓስት ከሆነ ማየትን ተጠቀሙ። ይሄ ነው እንግዲህ ስለ ሜይና ስለ ማየት የገለጥኩላቸው ይሄ ነው። ኤቢሊቲን አይገልጹም። ሜይና ማየት ከካና ከኩድ የሚለዩት በምንድን ነው? ኤቢሊቲን አይገልጹም። የሚገልጹት ፖሲቢሊቲ፣ ፐርሚሽንን እነዚህን ነገሮች ነው የሚገልጹ። ስለዚህ ዛሬ ትምህርታችን እዚህ ላይ እንጨርስና ማሳሰቢያዬ ላይክ፣ ሼር፣ ሳብስክራይብ የማድረግ እንትናችሁ እንዳትረሱ። ሲዩ the next lesson. Bye bye.